ተናግረዋል። በሚያሳዝነው በዚች በኢትዮጵያ ምድር በዚች በቃል ኪዳን ሀገር ጸረ ማርያም መፈጠሩ ያሳዝናል። በጣም አዝናለሁ። በዚህ ክርስቲያን ሆኖ ጸረ ማርያም ጸረ ክርስቶስ እንደማለት ነው። በጣም የሚደንቅ ነገር ነው እና የከበርንበትን ነገር መጥራት ምን ይባላል? ክርስትና ወይስ ሌላ? እና ይህንም አስቡበት። ስለዚህ የእመቤታችን በቅድስት ድንግል ማርያም በመላው ኢትዮጵያ በመላው ዓለም ትገለጣለች ሁልጊዜ። ክርስቲያኑ ሁሉ በዚህ ፈታኝ ዓለም እንዲህ የሚያመሰግን ለእሷም ክብር ውዳሴ የሚሰጥ እንዲሁ ሳትገለጥለት አይደለም። ለሊቃውንቱ በማህሌቱ በቅኔው እመቤታችን ቅድስት ድንግል ማርያም ትገለጣለች፣ ተገልጣለች። ለወጣቱ በመዝሙራቸው ትገለጣለች። ለቆሎ ተማሪ፣ ለቅኔው ተማሪ፣ ለዜማው ተማሪ ሰአሊ ለነ ቅድስት ለሚላት ሁልጊዜ ትገለጣለች። በሱባኤ ለሚጠሯት ለሚፈልጓት ምእመናን ባህታውያን ሁሉ እመቤታችን ቅድስት ድንግል ማርያም ሁልጊዜም ትገለጣለች። በሕይወታችን የእያንዳንዳችን ሕይወት እመቤታችን የምትገለጥበት ደብረ ምጥማቅ ነው ብንል ማጋነን አይሆንም። በእውነት በእናቱ ምልጃ በቅዱሳኑ ምልጃ ነው ቁመን የምንሄድ። ሀገራችን የቅዱሳን ሀገር ናት። ሀገራችን የእመቤታችን ሀገር ናት። ሀገራችን የእግዚአብሔር ሀገር ናት። ስለዚህ እመቤታችን ቅድስት ድንግል ማርያም በሀገራችን ንግሥት ናት፣ ንግሥተ ነገሥታት ናት። ስለዚህ እናመሰግናታለን፣ እናከብራታለን፣ እናገናታለን።